ምድራዊ መንግስት ሌላም ኃይል ብታመጣ አሁን ባለው ኢትዮጵያ ውስጥ ኢትዮጵያ ሁኔታ በአንድ ጊዜ ለመቀየር በጣም አስቸጋሪ ነው። በጣም ከባድ ነው። እንዳየው እኮ መሳይ ዋይ ሰላም ናችሁ። ይህ እንግዲህ እንደምታዩት ያለ ፋሲል እንደሻው ሲከረባበት ለሚል ነው ያለ። እስኪ ስሙ ያለ ሁሉ ነገር ተገልጧል ያለ ሀገር መረከብ ግድ ነው። ዋይ ለ20 ምናምን ዓመት የተገነባ የብሔር ፖለቲካ እንዴት አድርገህ ነው ባንዴ የምትቀይረው? ለረጅም ጊዜ የተዘራው የብሔር ፖለቲካ የውጭ ኃይሎች ሁሉ ድምር ከዛ በኋላም ተፈጥሯዊ የሆነው የበሽታ ምናምን ይሄ ሁሉ ተደማምሮ የፈጠረው ነው እና ትልቁ ስዕል በደንብ ማየት ካልቻለ ግምገማችን የተሸዋረረ ነው የሚሆነው። ትልቁ የኢትዮጵያ ስዕል ማሳያው ምንድን ነው ብትል ኢትዮጵያን በሀገራቸው ውስጥ መኖር አለመቻላቸው፣ በየቦታው አገሪቱ በጦርነት እየነደደች መሆኑ ነው። የብልጽግና ቅዠት ያመጣው ችግር ነው። ብልጽግና በኢትዮጵያ ታሪክ ውስጥ ታይቶ የማይታወቅ የዜጎችን የኑሮ ውድነት ያመጣ መንግስት ነው። በጣም የሚገርመው ይሄ ነው። በነገራችን ላይ ሰው ባንዳ ሲሆን ምንም መጠበቅ የለብንም። በቃ ምንም የሚጠበቅ ነገር አይደለም። ይሄ ይታወቃል። ሰዎች ግን ሰው ሆነን ሀገራችንን በባለቤትነት ይዘን ወደፊት እንሂድ። ሰላም ጤና ይስጥልን። የተከበራቸው የጉባለች ቤተሰቦች ሰዓቱን ዜና ከዚህ እንደሚከተለው እናቀርባለን። ጉባለች ኢትዮጵያ ቻናልን ሳብስክራይብ፣ ላይክ እና ሼር በማድረግ ወደፊት ልንሄድ የሚያስችለውን ነገር ሁሉ ያደርጋችሁ አብረን እንሁን። መልካም ጊዜ። የፌዴራል መንግስት በትግራይ ሉዓላዊ ምድር ላይ የተወረረውን የታጠቁ ኃይሎችና ሰፋሪዎች በአስቸኳይ እንዲያስወጣ ተጠየቀ። የትግራይ ህዝብ ወረራውን በጠንካራ ሀገራዊ አንድነት በመታገል ህልውናውና ግዛቱን አረጋግጧል። የትግራይ ህዝብ ከትናንት ጀምሮ እስከ ዛሬም ድረስ ታግሏል። አሁንም እየተዋጋቸውም ያሉትም የትግራይ ተወላጆችን ለማንበርከክ ህልውናው ለመንጠቅና መሬቱ እንዲነጠቅ በማሰብ ወደ ሀገራቸው የገቡትን ወራሪዎች ነው ብሏል መታገል ያለበት። ህዝባችን በዚህ አይነት ሁኔታ ውስጥ እያለ በጊዜያዊ አስተዳደሩ ስልጣን የተቆጣጠረው ከሃዲ ቡድን ተልእኮውን ከመወጣት ይልቅ የትግራይን አንድነትና አቅም የማደፍረስ ግልጽ ተልእኮ ይዞ እየሰራ ነው ሲል ወንጅሏል። ይህ ቡድን አሁንም ከትግራይ ህዝብ ህልውና ውጪ ከሚንቀሳቀሱ ኃይሎች ጋር በመቀናጀት ከመሰረታዊ አጀንዳችን በማፈንገጡ የትግራይን ህዝብ ተወያይቶ የማስፈጸም አቅምን በማዳከም ላይ ይገኛል ብሏል። በፕሪቶሪያ ስምምነት በጠላት ስር ለሚኖረው ህዝባችን ነፃ ለማውጣት በሰነድና በስደተኛ ካምፖች የሚገኙ ወገኖቻችንን በሰላም እንዲመለሱና የትግራይ ሉዓላዊ መሬት እንዲረጋገጥ መስራት የሁሉም ተቀዳሚ አጀንዳ ነው ብለዋል። ስለሆነም የፌዴራል መንግስት በትግራይ ሉዓላዊ ምድር ላይ የወረረውን የታጠቁ ኃይሎችና ሰፋሪዎች በአስቸኳይ እንዲያስወጣ፣ በወራሪው ኃይልም ህዝባችን ላይ እያደረሰ ያለውን ስቃይና ሞት ለማስቆም በገባው ስምምነት መሰረት ቃሉን ጠብቆ እንዲወጣ እንጠይቃለን ሲል ጠይቋል። ማንን ይጠይቀው? የደብረ ጽዮን ቡድን የራሱን ጩኸት ወደ ሌላ በማስሄድ ያ እንገጭንገው እንደቀጠለ እንደሆነ እንድታውቁም ያን ወደሚቀጥለው እንለፍ። በኢትዮጵያ ሁሉም የተሽከርካሪ ሰሌዳዎች ኢቲ የሚል መለያ እንዲኖራቸው ሊደረግ ነው ተባለ። በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢቲዮ የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው የሚያደርግ መመሪያ ጸድቋል ተብሏል። በትራንስፖርትና ሎጂስቲክስ ሚኒስቴር የወጣው መመሪያ በአሁኑ ሰዓት በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችንም አላካተተም ተብሏል። በጣም ደስ ይላል። ሚኒስቴሩ በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶች እና ምልክቶች መወሰኛና የአገልግሎት አሰጣጥ መምሪያ 1050/2017 በሚል መጽደቁን ባሳወቀው በዚህ ሰነድ ላይ በሀገሪቱ ላይ ተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀየርም ገልጧል። ይህ የተሽከርካሪዎች መለያ ቁጥር ሰሌዳ መለወጥ ያስፈለገበት ዋነኛው ምክንያት ኢትዮጵያ የተቀበለቻቸውን ዓለም አቀፍ ስምምነቶች መሰረት ያደረገ እንዲሆንና የነበሩ የአሰራር ክፍተቶችን፣ የሀብት ብክነትን እንዲሁም የሐሰተኛ ሰሌዳዎችን ለመቆጣጠር መሆኑ ተጠቅሷል። አዲስ በወጣው የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛ እንዲሁም የአገልግሎት አሰጣጥ መመሪያ ቁጥር 1050/2017 መሰረት በመላው ኢትዮጵያ አገልግሎት ላይ የሚውሉት የሰሌዳ ቁጥሮች ተመሳሳይ መለያ እንዲኖራቸው እንደሚያደርግም ተደንግጓል። በትራንስፖርትና ሎጂስቲክስ ሚኒስቴር በወጣው መመሪያ ክፍል 2 ስር ስለ ተሽከርካሪ መለያ ቁጥር ሰሌዳ አይነቶችና ምልክቶች በሚል እንደተጠቀሰው ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛና በግዕዝ ፊደላት ኢትዮጵያን የሚያመላክት አጭር ጽሑፍና የሀገሪቱ ካርታ ይኖራቸዋል ተብለዋል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታና ሀገራችን ባጸደቀችው ዓለም አቀፍ ስምምነት መሰረት
የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እንዲሁም ኢቲ የሚል የግዕዝ ፊደላት እና የላቲን ፊደላት ይዘት እንዲኖረው ይደረጋል ብለዋል። በተጨማሪም ሚኒስትሩ የመለያ ቁጥር ሰሌዳ አሰጣጡ 3 የላቲን ፊደላትንና 4 ቁጥሮችን በመጠቀም ተከታታይ ቁጥር ያላቸው የመለያ ቁጥር ሰሌዳዎችን እንዲመረቱ እንደሚያደርግም መመሪያው ላይ ገልጧል። ሚኒስትሩ የተሽከርካሪዎች የመለያ ቁጥር ሰሌዳዎች የቀለም ህብር ፊደላትና በተጨማሪ የመለያ ቁጥር ሰሌዳዎቹ ሲመረት ለቁጥጥር እና ለምዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡ ሚስጥራዊ ምልክቶችን እያንዳንዱ የሰሌዳ አይነት እንዲኖረው ይደረጋልን ብለዋል። በዚህ መመሪያ መሰረትም የመለያ ቁጥር ሰሌዳዎቹ የተሽከርካሪዎችን ባለቤት የሚሰጡትን አገልግሎትና የኃይል አጠቃቀምን የሚያመላክቱ ቀለማት እንዲሁም ሌሎች መለያዎች እንደሚኖራቸው መመሪያው ላይ ተጠቅሷል። በዚህም መሰረት በኤሌክትሪክ ወይም ታዳሽ ኃይሎች የሚሰሩ ተሽከርካሪዎች ሰሌዳ ክልሎች በተለያዩ መልኩ አረንጓዴ ትራንስፖርት ወይም ግሪን ትራንስፖርት የሚል የጽሁፍ መለያ እንደሚይዝ መመሪያው ላይ ሰፍሯል። ከዚህ በተጨማሪም ልዩ መግለጫ ያለው የተለየ መለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት ለሚጠይቁ እንደ ሁኔታው በልዩ ሁኔታ ሊሰጣቸው እንደሚችልም የሚኒስቴሩ መመሪያ ያስረዳል። መመሪያው እንደሚገልጸው የትራንስፖርት ሚኒስቴር ይፋ ያደረገው አዲስ የሰሌዳ አይነት ከዚህ ቀደም በተመዘገቡ ተሽከርካሪዎች ላይም ተግባራዊ ይሆናል ብለዋል። መመሪያው በስራ ላይ ከመዋሉ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ ለመዝጋቢው አካል በመመለስ አዲስ የተሽከርካሪ መለያ ቁጥር ሰሌዳ መውሰድ እንደሚኖርባቸውም መመሪያው ላይ ተጠቅሷል። ተሽከርካሪዎቹ ነባሩን ሰሌዳ በመመለስ አዲሱን የሚወስዱት ሚኒስቴሩ በሚያዘጋጀው የጊዜ ሰሌዳ መሰረት እንደሆነም መመሪያው ገልጧል። በአፄ ምኒልክ ዘመን የመጀመሪያዋ ተሽከርካሪ ወደ ኢትዮጵያ ከገባችበት ጊዜ አንስቶ ለመኪኖች የመለያ ቁጥር መሰጠት እንደተጀመረ የሚነገር ሲሆን ከዚያ በኋላ ወደ ስልጣን በመጡት አስተዳደሮች በሀገሪቱ ቢያንስ 3 ጊዜ የተሽከርካሪዎች መለያ ሰሌዳ ቁጥር ለውጥ ተደርጓል ተብሏል። በንጉሥ አፄ ኃይለ ሥላሴ ዘመን የነበረው የሰሌዳ ቁጥር ወታደራዊ መንግስት ወደ ስልጣን ከመጣ በኋላ የተቀየረ ሲሆን በደርግ ዘመን የነበረው ደግሞ ኢህአዴግ ስልጣን ከያዘ በኋላ ለውጥ ተደርጎበታል ተብሏል። በኢህአዴግ ዘመን ለአገልግሎት የበቃውና እስካሁንም በስራ ላይ ያለው የተሽከርካሪዎች መለያ ቁጥር ሰሌዳ ኢቲ የሚል መለያ ካላቸው ከተወሰኑ ተሽከርካሪዎች ውጪ አብዛኞቹ የሚንቀሳቀሱባቸውን ክልሎችና የከተማ አስተዳደሮች ስም 2 ፊደላትን ብቻ የያዙ ናቸው ሲል የቢቢሲ አማርኛ ዘገባ ያመላክታል። ወደ ሌላው ዜና ስናልፍ የኢትዮጵያ ባህር ኃይል ጤና መምሪያ ለጤና ሙያተኞች ስልጠና ሰጥቷል ተባለ። የባህር ኃይል ጤና መምሪያ ከዋር ኮሌጅ ጋር በመተባበር ከባህር ኃይል ክፍሎች ለተውጣጡ ኃላፊዎችና ለጤና ሙያተኞች በተላላፊና በግዳጅ ወቅት ባህር ላይ በሚከሰቱ በሽታዎች ዙሪያ ለተከታታይ 2 ሳምንታት ሲሰጥ የቆየውን ስልጠና ተጠናቋል ብለዋል። በምረቃ መርሃ ግብሩ ላይ የተገኙት የኢትዮጵያ ባህር ኃይል አዛዥ ተወካይ ኮማንዶር ጀማል ቱፊሳ ስልጠናው የሰራዊቱን ጤና ቀድሞ ለመከላከልና ዝግጁነቱን ለማረጋገጥ ሚናው የላቀ መሆኑን አብራርተዋል። የጤና መምሪያው ኃላፊ ኮማንዶር ተገኝ ለታ በበኩላቸው ጠንካራ የባህር ኃይል ሰራዊት በመገንባት በምድርም ሆነ በውሃ ላይ ማንኛውንም ግዳጅ በሙሉ ጤንነት ለመፈጸም እንዲቻል የጤና ሙያተኞች ከፍተኛ ድርሻ እንዳላቸው በማሰብ ስልጠና መስጠት መቻሉን ገልጠዋል። መከላከያ ያስቀመጠውን የጤና ፖሊሲ መነሻ በማድረግና ባህር ኃይል ክፍል ያለውን የጤና ሙያተኞች በሰው ሰራሽና በተፈጥሮ አደጋ ሊገጥሙት የሚችሉትን የጤና ተግዳሮቶች ፈጣን ምላሽ መስጠት የሰራዊቱን ጤንነት ቀድሞ መከላከልና ከጤና ሙያተኞች የሚጠበቅ ተግባር መሆኑንም ተናግረዋል። በቂ ስላልነበረ ይህ የግብርና ሴክተር ኤክስፖርቱን ማሳደግ አለበት። ማዘመን፣ መቀየር፣ ማሳደግ እንዲችል ታሳቢ ተደርጎ ሰላም ጤና ይስጥልን። የተከበራችሁ የጉባለች ቤተሰቦች ዜናዎቹን እናሰማለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ታምርት ኤክስፖ መክፈቻ ላይ ባስተላለፉት መልእክታቸው ያልተቀየረ ኢኮኖሚ የጸና ሀገር ሊያቆም አይችልም። የኢትዮጵያን ኢኮኖሚ መቀየር የግድ ነው። ይህ ስኬት ያለ ፈተና እየተገኘም አይደለም። በቀጣይም የሚገጥሙ ፈተናዎችን በመፍትሄ ተኮር ፈጠራ በመቅረፍ ስራዎች አጠናክሮ መቀጠል ያስፈልጋል። ከ3 ዓመት በፊት በተጀመረው የኢትዮጵያ ታምርት ንቅናቄ በአምራች ኢንዱስትሪውን አበረታች ውጤት አስመዝግቧል። የኢንዱስትሪዎችንም የማምረት አቅም ከ46 በመቶ በ3 ዓመት ተኩል ውስጥ ወደ 61 በመቶ ማሳደግ ተችሏል ሲሉ ዋና ዋና ነጥቦቻቸውን ያካተተ ንግግር አድርገዋል። የአዲስ አበባ የኮሪደር ልማት ከተማዋን መተንፈሻ እንድታገኝ ያስቻለ ስራ ነው አሉ ወይዘሮ አዳነች አበቤ።
በአዲስ አበባ እየተከናወኑ ያሉ የኮሪደር ልማት ስራዎች ከተማዋ መተንፈሻ እንድታገኝ ያስቻሉ መሆናቸውን ከንቲባ አዳነች አቤቤ ናቸው የገለጹት። ከንቲባ አዳነች ከጋዜጣ ፕላስ ጋር በነበራቸው ቆይታ እንደተናገሩት አዲስ አበባ በቆይታ ብዛትና በእርጅና ምክንያት መተንፈሻ አጥታ ስለነበር የኮሪደር ልማት ስራው ይህንንና መሰል ሌሎች ችግሮችን የፈታ ነውም ብለዋል። ኮሪደር ልማት ስራ በርካታ ፋይዳዎች ያሉት ነው ያሉት ከንቲባ አዳነች ከነዚህ ውስጥም የከተማን አገልግሎት ማሳለጥ፣ የትራፊክ አደጋን መቀነስና ለዘመናት የቆየውንና የተበላሸውን የከተማን ፈሳሽ አገልግሎት ማስተካከልም ተጠቃሽ ናቸው ብለዋል። አዲስ አበባ ከተማ አስተዳደር የሚያካሂደው የኮሪደር ልማት ስራ በርካታ ተሞክሮዎች የተገኙበትና ፕሮጀክቶችን ጀምሮ በፍጥነት የመጨረስ ልምድ እንዲሁም በጋራ በመስራት ውጤት ማምጣት እንደሚቻል ምርጥ ተሞክሮ የተገኘበት መሆኑን ከንቲባ አዳነች አቤቤ ገልጠዋል። የኮሪደር ልማት ስራው ከተማዋን መልሶ በማደስ የቱሪስት መዳረሻ ለማድረግ ትልቅ ፋይዳ እንዳለው ጠቁመው ከፓርኪንግ አገልግሎት ከተርሚናሎችም ጭምር በርካታ ስራዎች የተከናወኑበት መሆኑን ጠቁመዋል። በሌላም በኩል ቀደም ሲል ተቋማት ተቀናጅተው ስለማይሰሩ አንዱ ሲገነባ ሌላው ያፈርሳል ያሉት ከንቲባ አዳነች የኮሪደር ልማት ስራው ይህንን ችግር የፈታ እንደሆነም ጠቁመዋል። የኮሪደር ልማት ስራው ሲከናወን ሁሉንም ማህበረሰብ ክፍል ታሳቢ ባደረገ መልኩ ዜጎች እንዳይጎዱ ጥንቃቄ መደረጉን የጠቆሙት ከንቲባዋ የልማት ተነሺዎች ዕቃቸውን እንኳ እንዳይሸከሙ የሚያደርስላቸው ሰራተኛ ተመድቦ ዜጎች ሳይጉላሉ ወደ ቤታቸው የሚገቡበት ሁኔታ መፈጠሩን አብራርተዋል። በሚሄዱበት ስፍራ መሰረተ ልማትን በማሟላት ልጆቻቸው በቅርብ ርቀት ትምህርት ቤት እንዲያገኙም ከማድረግ ጀምሮ የአውቶቡስ ማቆሚያም ጭምር ተነሾችን ታሳቢ በማድረግ መገንባቱን ጠቁመዋል ሲል የኢትዮጵያን ፕሬስ ዘግቧል። በአማራ ክልል ሰላም በመስፈኑ ህብረተሰቡን የልማት ተጠቃሚ ለማድረግ እየተሰራ ነው ተባለ። በአማራ ክልል የጸጥታ ኃይልና በመከላከያ ሰራዊት በተደረገ ርብርብ በክልሉ አብዛኞቹ አካባቢዎች ላይ ሰላም ማስፈንን በመቻሉ ህብረተሰቡን የልማትና የመሰረተ ልማት ተጠቃሚ ለማድረግ እየሰራ መሆኑን የክልሉ መንግስት አስታውቋል። የአማራ ክልል ኮሚኒኬሽን ቢሮ ኃላፊ መንገሻ ፈንታው ለኢትዮጵያን ፕሬስ ድርጅት እንዳስታወቁት በክልሉ ያለውን ሁኔታ ወደ ነበረበት ለመመለስ በፌዴራል መንግስትም ሆነ በክልል መንግስቱ በጋራ በሚያደርጉት ርብርብ በአሁኑ ወቅት አንጻራዊ የሆነ ሰላም ማስፈን ተችሏል ብለዋል። አብዛኞቹ አካባቢዎች ወደ ነበሩበት ሰላም ተመልሰዋል። በከተሞች ላይ ሰላማዊ እንቅስቃሴ ያለ ሲሆን የልማትም የመሰረተ ልማትም የመልካም አስተዳደር ስራዎችም ህብረተሰቡን በማስተባበር እየተሰራም ይገኛል ብለዋል። በሁሉም ዞኖች፣ ወረዳዎች የአካባቢ ሚሊሻና ሰላም አስከባሪ ኃይል በማደራጀት በሚደረገው ርብርብ ከመቼውም ጊዜ በላቀ ሁኔታ በክልሉ ሰላም ማስፈን መቻሉን መንገሻ አመልክተዋል። ሰላም በመስፈኑም በተለይ ደግሞ በግብርና ልማታችን አኳያ ማዳበሪያ ስርጭቱ በስፋት ለአርሶ አደሩ እንዲደርስ በመደረጉ ምርትና ምርታማነት እንዲያድግ ርብርብ የተደረገበት ሁኔታ ነው ያለው ሲሉ ገልጠዋል። በሻንጋይ ዳይመንድ ሊግ በተደረጉ ውድድሮች ኢትዮጵያውያን አትሌቶች አሸነፉ። በሴቶች 800 ሜትር አትሌት ጽጌ ዱጉማ ምርጥ ሰዓት በማስመዝገብ አሸንፋለች። ርቀቱን ለማጠናቀቅ 1 ደቂቃ ከ56.64 ሰከንድ ወስዶባታል ተብሏል። በወንዶች 5000 ሜትር ውድድር አትሌት በሪሁ አረጋዊ አሸንፏል። ርቀቱን በ12 ደቂቃ ከ50 ሰከንድ አጠናቋል ነው የተባለው። አትሌት ኩማር ግርማና አትሌት መዝገቡ ስሜ ሁለተኛና ሶስተኛ ደረጃን በመያዝ ውድድሩን አጠናቋል ተብሏል። የ2025 ዳይመንድ ሊግ በቻይና ዢያመን ከተማ መጀመሩ ይታወሳል ሲል ኢትዮጵያን ፕሬስ ዘግቧል። ኢትዮጵያውያን የደቡብ ኮሪያን ሰላምን ያረጋገጡበት 74ኛ ዓመት በዛሬው ዕለት ተከበረ። ኢትዮጵያ ከ1950 እስከ 1953 ዓ.ም በኮሪያ እጅግ ከባድ በነበረው ጦርነት ወታደሮቿን የላከች ብቸኛው አፍሪካዊት ሀገር ነበረች። ጀግኖች ኢትዮጵያውያን በኮሪያ ልሳነ ምድር ተገኝተው ለመላው ደቡብ ኮሪያውያን ሰላምን ያረጋገጡበት 74ኛ ዓመት በዛሬው ዕለት ነው ተከብሮ የዋለው። በዝግጅቱ ላይ በኢትዮጵያ የደቡብ ኮሪያ አምባሳደር ጁንግ ኪንግ፣ የመከላከያ ውጭ ግንኙነት ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ፣ የመከላከያ ስታፍ ጉዳዮች ዘርፍ ኃላፊ ሜጀር ጀነራል ጥሩያ አሰፌ፣ የጥንታዊት ኢትዮጵያ አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ፣ የኮሪያ ዘማቾች ቤተሰቦችና ጥሪ የተደረገላቸው እንግዶችም ተገኝተዋል ተብሏል። በኢትዮጵያ የደቡብ ኮሪያ አምባሳደር ጁንግ ኪንግ በዘመቻው የተሳተፈው የቃኘው ሻለቃ ለደቡብ ኮሪያውያን የሰላም መልእክተኛና የሁለቱ ሀገራት የወዳጅነት ምልክት መሆኑን ገልጠው ያ ታሪክ የሁለቱ ሀገራት በደም የተሳሰረ ወዳጅነታቸው ዛሬም ድረስ እንዲቀጥል መሰረት ጥሏል ብለዋል። የኮሪያ ዘማች ፕሬዝዳንት ኮሎኔል እስጢፋኖስ ገብረ መስቀል በበኩላቸው
የሀገራችን ጀግናና ደፋር ወታደር በኮሪያ ምድር ፍጹም ለማመን በሚከብድ ሁኔታ የፈጸመው አኩሪ ተግባር ሀገርን የሚያኮራ ለዓለም ምሳሌ የሆነና አሁንም ድረስ ለዘለቀው የሰላም ማስከበር ታሪክ መንገድን የከፈተ መሆኑን ተናግረዋል። የኢትዮጵያን ወታደሮች ውለታ ያረሳው የኮሪያ መንግስትና ህዝብ የኮሪያ ዘማች መታሰቢያ ሐውልትና ሙዚየም በአዲስ አበባ መገንባቱን ያወሱት ኮሎኔል እስጢፋኖስ እየተደረገ ላለው አጠቃላይ ድጋፍም ምስጋና አቅርበዋል ተብሏል። ሰራዊታችን በሀገሩ ሉዓላዊነትና በህዝብ ሰላም ላይ አይደራደርም ሲሉ ሌተናል ጀነራል ሰለሞን ይተፋ ተናገሩ። የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ይተፋ በእዙ ማሰልጠኛ ማዕከል ተገኝተው ከተለያዩ ክፍሎች ተውጣተው ስልጠናቸውን በመከታተል ላይ ከሚገኙ የሰራዊቱ አመራሮች ጋር የመሪ ሚናና ግዳጅ አፈጻጸም ላይ ያተኮረ ውይይት አድርገዋል። ችግር ፈቺ በመሆን የተሰጠውን ግብ ለማሳካት በእቅድ የሚሰራ ተጠያቂነትን የሚሰማው በእውቀት የሚመራ ክህሎትን ያለው ሚዛናዊነቱን የጠበቀ የተሰጠውን ግዳጅ በብቃት የሚፈጽም ጠንካራ አመራር ከዓላማው የማይታጠፍ ጽኑ ግቡን ለማሳካት የሚችል አመራር እየገነባን ነው ብለዋል። ሰራዊታችንን በየደረጃው በማሰልጠን በማብቃት በማዘመን የማድረግ አቅሙን በየጊዜው በማሳደግ ውጤታማ የግዳጅ አፈጻጸም አስመዝግቧል ያሉት አዛዡ እዙ የሰፊ የግዳጅ ቀጠናን በመሸፈን ዘርፈ ብዙ መስዋዕትነት እየከፈለ ሀገርን እያጸና ስለመሆኑም ተናግረዋል። የኢትዮጵያን ሰላም መሆን በኢኮኖሚ ማደግ እንቅልፍ የሚነሳቸው ኃይሎችና የውስጥና የውጭ ጸረ ሰላም ቡድኖች እየደመሰሰ ያለ በተቋማዊ እሴቶች የተቃኘ በጥብቅ ዲስፕሊን እየተመራ ጠላቶችን ተፋልሞ ከመጣልም ባሻገር በልማት ስራዎች ህዝባዊነቱን የሚያረጋግጥ ሰራዊቱን መገንባቱን ገልጠዋል። እየተደረገ ባለው ሸኔን የመጠራረግ ዘመቻ ላይ ውጤታማ ተግባር እየፈጸመና አሁንም ሀገርና ህዝብ የሰጡት ተልዕኮ በአስተማማኝ ሁኔታ እየተወጣ እንደሆነም እዝ አዛዡ ተናግረዋል። የእዙ ሰራዊት በማንኛውም ሁኔታ ለሚሰጠው ተልዕኮ አመራሩ ግንባር ቀደም አርአያ በመሆን ቀጣይነት ያለው ተልዕኮውን በብቃት መወጣት የሚችል ጠንካራ ኃይል እየገነባንም ነው ያሉት። በኢትዮጵያ ታምርት ንቅናቄ 13800 አዳዲስ አነስተኛና መካከለኛ ኢንዱስትሪዎች ስራ ጀምረዋል ተባለ። የኢትዮጵያ ታምርት ንቅናቄ ከተጀመረ 13800 አዳዲስ አነስተኛና መካከለኛ ኢንዱስትሪዎች ናቸው ወደ ስራ መግባታቸው ጠቅላይ ሚኒስትር ዶክተር አብይ የገለጡት። የኢትዮጵያ ታምርት ንቅናቄ አምራች ኢንዱስትሪውን በማሳደግ ረገድ አበረታች ውጤት አስመዝግቧልን ብለዋል ጠቅላይ ሚኒስትር ዶክተር አብይ ሶስተኛውን የኢትዮጵያ ታምርት ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ ከፍተውታል። ጠቅላይ ሚኒስትሩ በመክፈቻ ስነ ስርዓቱ ላይ እንደገለጹት ኢትዮጵያ ታምርት ንቅናቄ ከተጀመረ ከ3 ዓመት ከመንፈቅ ወዲህ በኢንዱስትሪው የተመዘገበው ስኬት ከፍተኛ መሆኑን ገልጠዋል። ለአብነትም 325 ከፍተኛ ኢንዱስትሪዎች ከ13800 በላይ መካከለኛና አነስተኛ ኢንዱስትሪዎች ስራ መጀመራቸውን ጠቁመው በንቅናቄው ባለፉት 3 ዓመታት ብቻ ተስፋ ሰጪ ውጤቶች አስገኝተዋል ብለዋል። የኢንዱስትሪዎች የማምረት አቅም ከነበረበት 46 በመቶ በ3 ዓመታት ብቻ ወደ 61 በመቶ ማሳደግም ተችሏል ብለዋል። አምራች ኢንዱስትሪው ለአራቱ የትኩረት ዘርፎች እድገት እንደ ድልድይ ሆኖ ማገልገሉንም ተናግሯል። በአዲስ ኢንተርናሽናል ኮንቬንሽን ማዕከል የተከፈተው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ 2017 ለተከታታይ 5 ቀናት የሚቆይ ይሆናልም ነው ያሉት። በኤክስፖ ማጠቃለያ 288 አቅራቢዎች ምርታቸውንም አቅርበዋል ብለዋል። በተከታታይ 3 ጊዜ በተመራቂ ተማሪዎች የመውጫ ፈተና ከ25 በመቶ በታች ውጤት በሚያስመዘግቡ ዩኒቨርሲቲዎች ላይ እርምጃ እንደሚወሰድ ተገለጠ። ይህ የተገለጠው የትምህርት ሚኒስቴር ከፍተኛ አመራሮች ከቡልሆራ ዩኒቨርሲቲ ማህበረሰብ አባላት ጋር በተወያዩበት ወቅት ነው ተብሏል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በተከታታይ 3 ጊዜ በተመራቂ ተማሪዎች መውጫ ፈተና ውጤት ከ25 በመቶ በታች የሚያስመዘግቡ ዩኒቨርሲቲዎች በትምህርትና ስልጠና ባለስልጣን በኩል እርምጃ እንደሚወሰድባቸው ነው ያመላከቱት። የዩኒቨርሲቲ አመራሮች በብቃትና በችሎታ እንዲመደቡ የተደረገ መሆኑን አንስተው አሰራራቸውን ለማዘመንም የዩኒቨርሲቲ አመራሮች ማሰልጠኛ ተቋም ለማቋቋም እየተሰራ ነውም ብለዋል። ከህገወጥ ስደተኞች ጋር የተባበረ የጅቡቲ ዜጋ ከ50 ሺህ እስከ 500 ሺህ ፍራንክ እንደሚቀጣ ማስጠንቀቂያ ተሰጥቷል ተባለ። የጅቡቲ መንግስት ሰነድ አልባ ስደተኞች ሀገሪቱን ለቀው እንዲወጡ ከ1 ወር በፊት ያስተላለፈው ትዕዛዝ ዛሬ ሚያዝያ 25 ቀን 2017 ዓ.ም እንደሚጠናቀቅም ታውቋል። የጅቡቲ ባለስልጣናትም ከትናንትና በስቲያ ማታ አርቲዲ ዌብ ቲቪ ወይም አርቲዲ
ዌብ ቲቪ በተባለ ሚዲያ በዚህ ሁኔታ ላይ ውይይት አካሂደውም ነበር። ውይይቱን መከታተላቸውን የገለጹት አቶ መሐመድ ያዮ ጁሃር የባለስልጣናቱ ውይይት ምን እንደነበር እንዲህ እያሉ ለቲክቫህ አስረድተዋል ሲል ቲክቫህ የሚከተለውን አስቀምጧል። በቴሌቪዥን ውይይቱን ካደረጉት ሰዎች መካከል አንድ ጀነራል አለበት፣ አንድ የህግ ሰውም ነበረበት። ለጅቡቲዎች ለራሳቸው ህጋዊ ያልሆነን ሰው ሲተባበሩ ከተገኙ ቅጣት እንደሚያስከትልባቸውም ነው ሲናገሩ የነበረው ብሏል። ያንን ውይይት የተከታተለው ሰው ይህ ቅጣት ከ50 ሺህ እስከ 500 ሺህ የጅቡቲ ፍራንክ የሚደርስ እንደሆነም ገልጧል። ህጋዊ ሰነድ ያላቸው ዜጎች ቀነገደቡ ካበቃ በኋላ ባሉት ቀናት መታወቂያዎቻቸውን ይዘው እንዲንቀሳቀሱ አስጠንቅቀዋል። ትክክለኛ ሰነድ ስለመሆኑም ጭምር የሚያረጋግጡበት መሳሪያም እንዳላቸው ነው የገለጡት። የጅቡቲ ህዝብ ለሰራተኞቹ ደመወዝ እንዲከፍል ማዟል። በተሰጠው ቀነገደብ ውስጥ የሰራተኞቻችሁን ደመወዝ ክፈሉ፣ በስርዓት አስተናግዳቸውም ችግር እንዳታደርሱባቸውም ሲሉም ነበር። በአጠቃላይ ግን ባለስልጣናቱ ሰነድ አልባ ስደተኞችን ለማባረር በቂ ዝግጅት ማድረጋቸውን ነው የተረዳሁት። ፖሊስ፣ የህዝብ ደህንነትና ወታደሩ፣ ሁሉም የመንግስት አካላት ተዘጋጅተውበታል ብለዋል። አድማጩ በመጀመሪያ ደረጃ ጎዳና ላይ ያሉትን በማስወጣት ከዛም በሁሉም ሰፈሮች አሰሳ በማካሄድ እንዲወጡ ይደረጋል ነው ያሉት። እንዳውም ድሮንም ተዘጋጅቶ ወደ ጅቡቲ አዲስ ሰው እንዳይገባ ጥበቃ እንደሚደረግም ገልጸዋል ሲሉ የውይይቱን ጭብጥ አስረድተዋል። ምናልባትም የማባረሩ ዘመቻ ቅዳሜ ባትጀምሩትም ወይም ባይጀምሩትም ከዛ በኋላ ግን ሊጀምሩት እንደሚችሉ ነው የተገነዘብኩት ብለዋል። በውይይታቸው በግልጽ ያልተቀመጠ ነገር ግን አለ። ብዙ ህዝብ ነው ያለው እዚህ። እነሱ በሚሉት ቀን ውስጥ ተጠቃሎ የሚወጣ ህዝብ አይደለም ያለው። አሁን ባለው ሁኔታ ስጋታቸው ምንድን ነው ብለን ስናይ ህዝቡን ከሰበሰቡት በኋላ ምንድን ነው የሚያደርጉት? ከብዛቱ አኳያ አንድ ቀን እንኳን ቁርስ ለማብላት የሚቸገሩ ይመስለኛል። የት ነው የሚሰበስቡት? በምንድን ነው የሚያጓጉዙት? የሚለውም አልጠቀሱም ብለዋል። መንግስት ስደተኛውን ከሰበሰበ በኋላ ምን ያደርገዋል የሚለውን አናቅም። በአንድ ወር ጊዜ ውስጥ እንኳን ሀገር መልቀቅ ይቅርና ከቤት ኪራይ ለመልቀቅ እንኳን ይከብዳል። ዝግጅት ያስፈልጋል። መጠለያ አልተዘጋጀም። እኛ ህዝብ ነን፣ ክብርም ይገባናል ብለዋል። እኛ የትልቅ ሀገር ዜጎች ነን። ለመንግስታችንና ለሀገራችን ክብር ሊኖራቸው ይገባል። 200 ሺህ ህዝብ ሰብስበው ምንድን ነው የሚያደርጉት? እንዴት ነው የሚያጓጉትስ? ግልጽ አይደለም። ያለው ሁኔታ በጣም ከባድ ነው ብለዋል። ጭብጡን የሚያስረዱት የኢትዮጵያ ዜጋ ማለት ነው። እዚህ ሀገር 20 ዓመት ኖር ያለው በግንባታ ስራዎች ላይ ነው የምሰራው። በዚህ ስራ ነው ቤተሰቦችን የማስተዳድረው። የ8 ልጆች አባት ነኝ። 5 ልጆች ተማሪዎች ናቸው። ከ3 እስከ 9 ክፍልም ይማራሉ። እነዚህ ልጆች ከትምህርታቸው አቋርጨው ወደ ሀገራቸው እንዴት ነው የማጓጉዛቸው? ጨንቆኛል፣ እንቅልፍ አጥቻለሁ። ይህ የሁሉም ኢትዮጵያዊ ጭንቀት ነው ብለዋል። ሰው በተለያየ መንገድ እየወጣ ነው። አሁንም አልወጣም እንዳላል ይህ ማሳያ ነው። ግን ንብረት ሀብትና ቤተሰብ ያለው ነው ጊዜ ስጡን እያለ ያለው ረዘም ያለና ሰፋ ያለ ጊዜ ተሰጥቶን ቢሆን ኑሮ እስካሁንም ባልቆየን ነበር። አሁንም የምንማጸነው ራሳችንን አዘጋጅተን የልጆቻችንም ሰርተፊኬት ይዘን በሰላም ሳንንገላታ እንወጣለን። ለዚህ ጊዜ ይሰጠን ነው የሚሉ። መንግስታችንም ጫና ያድርግ፣ ይታደገን፣ ከስቃይና መከራም ያድነን፣ በክብር እንድንሸኝም ነው የምንፈልገው ከዚህ ሀገር። እንደ ፍየል ታንቀን ንብረታችንን አስጥለውን ከሚያስወጡን መንግስት ጊዜ በማስጨመሩ በኩል ቢተባበረን መልካም ነው ብለዋል ብሎ ቲክቫህ ዘግቧል። እኛም ኢትዮጵያውያን ዜጎችን ጅቡቲም አይጠቅማትም፣ ለኢትዮጵያም አይጠቅምም። የዜጎችን ግልት እዛ ሀገር የኖሩት ስለሚያስፈልጉ ነው። መቼም በችሮታ በድጋፍ ተሰጠ ብለን አናምንም። ስለዚህ ስለሚያስፈልጉ ነበር የኖሩት። አሁንም ይሄ በተለያየ መልኩ የፕሮፓጋንዳ ወይም ዓለም ላይ ያለውን ያሻጥር የእብደት ሁነት በመረዳት ጅቡቲያውያንም ቢሆን ይህንን አይነት ሂደት መቀጠላቸው በተለይ ከራሳቸው ሀሳብ ሳይሆን እንደ አልሲሲና እንደ ግብፅ አይነት አሻጥር የሚያሻጥረኞችን በሽታ ወርሰው ከሆነ እጅግ የሚያሳዝን ጥፋት በራሳቸው ላይ የሚያውጁበት ስለሆነም ሁሉም በጋራ ለጋራ ጥቅም በእርጋታ ቢያዩት የሚል እንደ አንድ ኢትዮጵያዊ ጉባለች ኢትዮጵያም ይህን ያሳስባል። ዜጎቻችን የመታደግ ግዴታም አለበት የኢትዮጵያ መንግስት። ስለዚህ ሀገርን መስራት የዜጎች ግዴታም እንደሆነ ዜጎች ይውሰዱ። መንግስትም ዜጎችን ይዞ ሀገርን በመስራት በኩል አሁንም ወደፊት መጠንከር አለብን። ሀገር ከሌለን ማንም ነው የሚነቀን። ጅቡቲ እንኳን በአቅሟ በዚህ ልክ ስትንቀን ሊነደን ይገባል። በቃ ኢትዮጵያ እንስራ። ኢትዮጵያውያኖች ነች። ሀገር ይኑረን። የማንም መጫወቻ አንሆን። መልካም ጊዜ